አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እንግዲህ በጣም ያሳዝናል። እውነት ለመናገር እኔ እንጃ ምን እንደምል አላውቅም። እኔ እንጃ በጣም የሚያሳዝነው ማለት ነው እውነት ያው እንግዲህ ሁላችንም እንደምናየው እንደምንሰማው ከሆነ በጣም ከባድ ነው እና ሊላሂ ወነራጅኡን ያ ረቢ ያ ከሪም በጣም ከባድ ነው። እኔ እንጃ እንደዚህ አይነት ጭካኔያቸውን በጣም እንትን ይላል ማለት ነው። ሰውን መግደል በጣም ከባድ ነው። በተለይ በሀገራችን ላይ ጦርነት አለ። እውነት ለመናገር አዎ ጦርነትን ቢኖር ደግሞ እንግዲህ ሙስሊሞቹን በእንደዚህ አይነት ሁኔታ መጨፍጨፍ፣ መግደል በጣም አሳፋሪ ነው። ይሄ ጀግንነት አይደለም። ጀግንነት ማለት መስጊድ ውስጥ ገብቶ ትምህርት ቤት ውስጥ ገብቶ ሐኪም ቤት ውስጥ ገብቶ መዋጋት አይደለም። ጀግንነት ማለት ያው ወታደርና ወታደር ነው እንጂ እኔ እንጃ። ሲቀጥል ለሞቱት ወገኖቻችን እንግዲህ አላህ ይራህማቸው፣ አላህ ጀነተል ፊርደውስ ይወፍቃቸው። ቤተሰቦቻቸውንም እንግዲህ አላህ ሮሯቸውን ቀላል ያደርግላቸው። አላህ ሶብሩን ይስጣቸው። በጣም ከባድ ነው እውነት ለመናገር ሞት በጣም ሞትን የሚያውቀው ያው ሞት የቀመሰ ሰው ነው እንጂ ሌላ ሰው ሊያውቀው አይችልም። እና ሞት በጣም ከባድ ነው እና እነሱስ ያላህ ሻሂድ ናቸው። አንደኛ መስጊዳቸው ውስጥ ጌታቸውን በሚገናኙበት ሰዓት ነው የተገደሉት። በጣም የሚገርም ነገር ለእነሱ ምንም ማለት አይደለም። ይብላኝ ለገደላቸው ሰው ማለት ነው። የገደላቸው ሰው ግን ሁልጊዜ እንደተወሰወሰ ሁልጊዜ እንዳመመው ይኖራል ማለት ነው። እና በሀገራችን ላይ ያለው ነገር በጣም ከባድ ነው እውነት ለመናገር አሁንስ እኔም በጣም እየፈራሁ ነው። እና እንዴት ኢማሞች ይገደላሉ? እንዴት ለምን? ወዴት እየሄድን ነው? ግን ለምንድን ነው ሆን ብለን ማናስበው? ለምንድን ነው እንደ ሰው ማናስበው? እንዴ ከምር ይሄ አስነዋሪ ድርጊት ነው። አስነዋሪ ድርጊት ነው። እንደዛ አይሰራም። በተለይ እኔ እንጃ ከጦርነት ሲቀጥል የሚገኝ ጥቅም የለም። ከጦርነት የሚገኝ ጥቅም የለም። እውነት ለመናገር ጦርነት ድህነት ያመጣል፣ ሰው ይሞታል። በጣም ከባድ ነው። ጦርነቱ ቢበቃ ደስ ይለኛል። ግን በዛ ላይ ደግሞ ሙስሊሞቹ መጨፍጨፍ ተገቢ አይደለም። አስለን እንዴት መስጊድ ውስጥ ይገባል? እኔ የሚገርመኝ ነገር የኢትዮጵያ ጦርነት በጣም ከባድ ነው እና በጣም ነው ከምር ከፍቶኛል። በጣም ነው የተከፋሁት። ያልጠበቅኩት ነገር ነው የሆነው። እኔ እንጃ ብቻ በእኛ ጊዜ የምናየው ሁሉ ማለት ነው በጣም የሚያሳዝን ነገር ነው እያየን ያለ ነው። ለምን እንደሆነ እኔ አላቅም። እና ውድ ቤተሰቦቼ በያላችሁበት እስኪ ዱአ አድርጉ፣ በያላችሁበት ዱአ አድርጉ። ይሄ ዱአ ያስፈልገዋል። ህዝባችንንም አገራችንንም አላህ ይጠብቅልን ከክፉ ነገር። በጣም ከባድ ነው። በጣም ከባድ ነው። እኔ እንጃ ብቻ እንግዲህ ያው እስከ ዛሬ ድረስ ሰላም የሆነች ሀገር እንግዲህ ራሳቸውንም ሲጠብቁ ነበረ። ያው በማዘናጋት
አዘናግተው እንደዛ አይነት ግፍ ነው የፈጸሙባቸው። የኔ እናቶች በጣም ነው የሚያሳዝኑት። እነሱም አላህ ይዘንላቸው። ሶላታችንን ሰግደን ቤታችን እንመለሳለን ብለው በሄዱበት መቅረት በጣም ከባድ ነው። ያ ረብ ጌታዬ አላህዬ አጠጣፌን አወሳሰድህን አሳምርልኝ። አንዴ መፈጠርስ ተፈጥረናል። የምንሄድበትን ቀን ደግሞ አላህ ያሳምርልን። በጣም ከባድ ነው እውነት ለመናገር በጣም ነው የሚከብደው። ምንም ማድረግ አንችልም። እንደ ሞት ክፉ ነገር የለም። እንደ ሞት መራራ ነገር የለም። በጣም ከባድ ነው። ወጣቱ በስደት ያልቃል። ደግሞ ትላልቁም ሰው በአገር ቤት ያው በመስጊድ እየገቡ ደግሞ እንደዚህ ይጨፈጭፏቸዋል። ደግሞ ተመግደል የተነሳ መሞቱንስ ሙተውታል። መከላከያ ነው የገደለው፣ ፋኖ ነው የገደለው፣ እስበሳቸው ናቸው የተገደሉ። አቤት ስንቱ ተወራ። ግን አጀንዳው ራሱ ያስጠላ። ሶሻል ሚዲያ እውነት ለመናገር ነገር ለማሯሯጥ በጣም ያመቻል። እኔ ራሱ ሶሻል ሚዲያን ጠልቼዋለሁ እውነት ለመናገር። አንቺም እያሯሯጥሽ ነው ባትሉኝ ማለት ነው። እልም ዝግት ቢደረግ ይሻለኛል። ይህንን ቲክቶክ፣ ፌስቡክ ተገጸ ምድር የሚያጠፋ ነገር ይምጣልን። እውነት ለመናገር በጣም ከባድ ነው እና ውድ ሀገሬ ልጆች ምን እንደምላላቅም በጣም ስለከፋኝ እና እንግዲህ የዛሬው ቪዲዮ ይሄን ይመስላል። እስኪ ሙስሊምም ክርስቲያኖችም ዱአ አድርጉ ማለት ነው። እውነት ለመናገር ህዝቡን ራሱ በቃ ካሁን በኋላ ባንድ ተፋቅሮ ባንድ ተመካክሮ የሚኖር ህዝብ እንጃ። ይሄ ሴራ የማን ሴራ እንደሆነ ራሱ በጣም ከባድ ነው። የአንድ ሀገር ሽማግሌዎች፣ አንድ ሀገር ጎረቤቶች ሙስሊምና ክርስቲያን ተከባብሮ በሚኖርባት ኢትዮጵያ ውስጥ እንደዛ አይነት ድርጊት መፈጸም በጣም ተገቢ አይደለም። ያው መንግስት ነው የሸረበው፣ ግን ቢሆንም ደግሞ እንግዲህ አላህ ነው አዋቂው። እኛ ምንም የምናውቀው ነገር የለንም። አላህ ነው የሚያውቀው። አገራችን ሰላሟን ይመልስልን። አገራችን ሰላሟን ይመልስልን። የኑሮ ውድነቱ ሳያንስ እንደ አማራ ክልል ምን እንደነካው አላውቅም። ወዲህ የመኪና መገልበጡ ጣጣው እየበዛ ነው። መከራው እየበዛ ነው። ለምን እንደሆነ እኔ ራሱ ጠፍቶብኛል። ህልም ራሱ አይቻል አቅም። የሚገርማችሁ ነገር ህልም አላይም ማለት ነው። ለምን እንደዚህ እንደሆነ ሀገራችን ህልም አላይም እና በጣም ከባድ ነው እላችኋለሁ።